ከዜሮ ጀምራችሁ አሁን ላይ በጣም ተፈላጊ የሆነውን ዳታ አናሊሲስ መማር የምትፈልጉ ከሆነ ማለፍ የሚጠበቁባችሁ ወደ 5 የሚጠጉ ስቴፖች አሉ ማለት ነው። እነሱን ካሟላችሁ በቀጥታ ዳታ አናሊስት መሆን ትችላላችሁ። ስለዚህ ምን እንደሆኑ በዝርዝር እያየናቸው እንሄዳለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ሙሉ ሮድ ማፑን ነው የምንመለከተው ማለት ነው። ለምሳሌ አንድ ሰው ዛሬ መጀመር ይፈልገው ወይም ጀማሪ ከሆነ ፕሮፌሽናል እስከሚባለው ደረጃ የምትደርሱበትን ስቴፖች ነው የምንመለከተው። መጀመሪያ ግን ዳታ አናሊሲስ ምንድነው የሚለውን የተወሰነ መመልከት እንችላለን። ከዚህ በፊትም ተደጋጋሚ ቪዲዮ ዳታ አናሊሲስ ላይ ሰርችላችኋለሁ። በዚሁ አጋጣሚ ፉል ኮርስን ጨምሮ ማለት ነው። እዚህ ጋር የምታዩዋቸውም አሉ፣ እነሱንም መመልከት ይቻላል። ስለዚህ አሁን ዳታ አናሊሲስ የምንለው ምንድነው? እዚህ ጋር እንደምትመለከቱት የተለያዩ ዳታዎችን ክሊን ማድረግ፣ አናላይዝ ማድረግ፣ እንደዚሁም ኢንተርፕሬት ማድረግ ፕሮሰስ ነው ማለት ነው። እነዚህን ሂደቶች የምታሳልፉበት ነው። ከበኋላ ዳታውን ለውሳኔ እንዲመች አድርገን የምንሰራበት ዘርፍ ነው ማለት ነው። ስለዚህ እሱን መማራችን ወይም ደግሞ ማወቃችን ደግሞ እዚህ ጋር እንደምታዩት ምንድነው ማተር የሚያደርገው ካምፓኒዎች አሁን አብዛኞቹ ማለት ይቻላል ጥገኛ የሚሆኑት ዳታቸው ላይ ነው። ዳታውን ደግሞ በግምት ሳይሆን ለምሳሌ ድርጅት ላይ የተወሰኑ ቁጥሮች ካሉ ሽያጭ ሊኖር ይችላል፣ ወይም የተለያዩ ቁጥሮች ቢኖሩ በሚቀጥለው ዓመት እንደዚህ ይሆናል፣ በዚህ ወር እንዲሆናል የሚለውን በግምት ሳይሆን ዳታ ላይ ተመርኩዘው ነው ውሳኔ መስጠት የሚፈልጉት ማለት ነው። ያን ለማድረግ ደግሞ ዳታ አናሊሲስ የግድ ይላል ማለት ነው። ስለዚህ ለዛ ነው የምንማረው። ከዚህ በተጨማሪም ደግሞ አሁን ኦንላይን ላይ የተለያዩ ለምሳሌ አፕወርክ ላይ ሊሆን ይችላል፣ ወይም የተለያዩ ፕላትፎርሞች ላይ ብትሄዱ ከፍተኛ ክፍያ ከሚያስገኙ ስራዎች መካከል አንደኛው ዳታ አናሊሲስ ነው ማለት ነው። በቤት ሆናችሁ እናንተ የተለያዩ ቦታዎች ላይ ስራዎችን መስራት ይቻላል፣ ወይም ሪሞት ጆቦች በጣም ብዙ እድሎች አሉት ማለት ነው። ይህንን ከተማራችሁ ወይም ካወቃችሁት እንደዚሁም የተለያዩ ኢንዱስትሪዎችን በስፋት ይፈልጉታል። ባንክ ላይ፣ ጤና ላይ እንደዚሁም ደግሞ የተለያዩ ሽያጮች ላይም በጣም አስፈላጊ ነው ማለት ነው። አሁን ስቴፖቹን ጀምረናል። ስቴፕ 1 ምንድነው? አንድ ሰው ዳታ አናሊስት መሆን ከፈለገ ማይክሮሶፍት ኤክሴልን በደንብ ማወቅ ይኖርበታል ማለት ነው። እዚህ ጋር እንደምትመለከቱ 80% አካባቢ የሚሆነውን የሚሸፍነው ማይክሮሶፍት ኤክሴል ላይ የምትሰሩት ነገር ስለሆነ በደንብ አጥርታችሁ ማወቅ ይኖርባችኋል። ከማይክሮሶፍት ኤክሴልም የትኛውን ፓርት በደንብ ማየት እንደሚገባችሁም እንመለከታለን። እዚህ ጋር እንደምታዩት አሉላችሁ። አሁን ማይክሮሶፍት ኤክሴል በጣም ሰፊ ዘርፍ ነው። በውስጡ ግን ብዙ ካሉ ከነዛ ውስጥ በዋናነት ኤክስ ሉክአፕን በደንብ ማወቅ አለባችሁ። አሁን ቪሉክአፕ፣ ኤች ሉክአፕ የመሳሰሉት አሉ። ኤክስ ሉክአፕ ደግሞ ሁለቱንም ጠቅልሎ የያዘ ነው ማለት ነው። እነሱ ላይ እኔ በስፋት ከዚህ በፊት ቪዲዮ ሰርቻለሁ። ይሄን ቪዲዮዎች ማየት ይቻላል፣ ወይም ሌላ ቦታ ሄዳችሁ ቢሆን እነዚህን ቪዲዮዎች ስላሉ መማር ወይም ማወቅ ይኖርባችኋል። ኤክስ ሉክአፕ፣ ነስትድ ኢፍ፣ ፍሊተር ፈንክሽንም በደንብ ማወቅ ይኖርባችኋል ማለት ነው። ፍሊተር ለማድረግ ቤዚክ የሚባል ፍሊተር ማድረግ ያለ፣ ነገር ግን በፈንክሽንም ኢዝ ኢኳል ቱ ፍሊተር እያላችሁ መስራት አጠቃቀሙን ይሄንንም በደንብ ማወቅ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር መመርጥላችሁ ነገር እየገባችሁ ላይ የብቻቸው መማር ትችላላችሁ፣ የተወሰነ ደቂቃ መድባችሁ። ሌላው ደግሞ ፒቮት ቴብልንም በደንብ ማወቅ ይኖርባችኋል። ምክንያቱም የሚሰጧቸውን ዳታዎች ወይም የምታገኟቸውን ዳታዎች ሰመራይዝ ማድረግ አለባችሁ። እነዛን ሰመራይዝ ለማድረግ ደግሞ ፒቮት ቴብል በጣም ወሳኝ ነው ማለት ነው። ስለዚህ ፒቮት ቴብል አጥርታችሁ ማወቅ ይኖርባችኋል። እንደምታዩት በሰከንዶች ውስጥ ብዙ ዳታዎችን ሰመራይዝ ለማድረግ ስለሚያገለግለን ማለት ነው። ሌላው ፓወር ኳየሪ ነው። ይህም በጣም ከፍተኛ አቅም ያለውና በጣም ወሳኝ የሆነ ፓርት ነው ማለት ነው። ስለዚህ አሁን ለምሳሌ በጣም የተዘበራረቁ ዳታዎች ሊመጡ ይችላሉ። እነዛን ክሊን ለማድረግ ፓወር ኳየሪ በጣም ወሳኝ ስለሆነ ፓወር ኳየሪን መማር ይኖርባችኋል። እሱንም የተለያዩ ቦታዎች ላይ መማር ይቻላል። እኔም ከ5 ወር በፊት እዚህ ጋር እንደምታዩት የሰራሁት ቪዲዮ አለላችሁ ማለት ነው። ስለዚህ ይህንን መመልከት ይቻላል። ከሌላም ቦታ ማወቅ ትችላላችሁ። ዋናው ግን ይህንን አውቃችሁ መገኘት ይኖርባችኋል ማለት ነው፣ ዳታ አናሊሲስ ዘርፍ ላይ መሰማራት ከፈለጋችሁ። ስለዚህ አክሽን የምትወስዱት ምንድነው? ኤክሴልን መማራችሁን ጥሩ ነው፣ ነገር ግን መማር ብቻ አይደለም ማለት ነው። ከዛ ውስጥ በተለይ ዳታ ፊቸሮቹን በደንብ ማወቅ ይኖርባቸዋል። ለምሳሌ ማይክሮሶፍት ኤክሴል ብንከፍት የተለያዩ እንትኖች አሉት። ዳታ የሚለው ጋር ብትመጡ እዚህ ጋር ከዳታ ጋር የተያዙ በጣም ብዙ ነገሮች አሉ። እነዚህን ማወቅ ይኖርባቸዋል። ኳየሪም እዚህ ጋር አለላችሁ። ሌሎችም ከዳታ ጋር የተያዙ ነገሮችን በደንብ ማወቅ ይኖርባችኋል ማለት ነው። ስለዚህ የመጀመሪያው ስቴፕ ማይክሮሶፍት ኤክሴልን መማር ነው። ከዛ ውስጥም ዋና ዋና የሚባሉትን አይተናል። ቀጣዩ ደግሞ ለዳታ ቪዥዋላይዜሽን የሚያገለግሉን አሉ እነ ፓወር ቢአይ፣ እንደዚሁም ደግሞ ታብሎ አለ ማለት ነው። እነዚህንም በደንብ ማወቅ ይኖርባቸዋል። አሁን እነዚህ ሁለቱ በጣም ዝነኞች ናቸው። ሰርች ብታደርጉ ማንኛውም ቦታ ላይ ልታገኟቸው ትችላላችሁ። ጥቅማቸው ምንድነው? ቁጥር ይኖራችኋል። እነዛን የቁጥር መረጃዎች ቪዥዋላይዝ ወደሆነ ነገር የሚቀይሩልን ናቸው ማለት ነው። ስለዚህ ይህንንም በደንብ ማወቅ አሉባችሁ። እንደምታዩት ሁለት ቱሎች ጠቅሼላችኋለሁ። ከላይም ለማለት የሞከርኩት አንደኛው ፓወር ቢአይ ነው ወይም ማይክሮሶፍት ፓወር ቢአይ፣ እንደዚሁም ደግሞ ታብሎ ብላችሁ ሰርች ብታረጉ
ታገኟቸዋላችሁ። ስለዚህ የመጀመሪያው ይሄኛው ለዊንዶው ወይም ደግሞ ወደ ኤክሴል ዩዘር ከሆናችሁ ይሄን መጠቀም ይቻላል። እንደዚሁም ደግሞ ከፍ ያሉ ወይም ኮምፕሌክስ የሆኑ ነገሮች ዳታዎችም ካሉ እነሱ ቪዥዋላይዝ ለማድረግ ታብሉን መጠቀም ይቻላል ማለት ነው። ለምሳሌ እዚህ ጋር ፓወር ቢአይ ብዬ ባሳያችሁ እዚህ ጋር ከአንድ ዓመት በፊት የሰራሁት ሙሉ ቪዲዮ አለላችሁ። ይሄንን መመልከት ይቻላል። የሌላም ቪዲዮ አሁንም ማየት ትችላላችሁ። ዋናው ይሄንንም ግን ችላችሁ መገኘት አለባችሁ ማለት ነው። በተመሳሳይ ዩቲዩብ ላይ ገብታችሁ ታብሉ ብላችሁ ሰርች ብታደርጉም በጣም ብዙ የተሰሩ ቪዲዮዎችን እንደምታዩት ዳታ አናሊስት ላይ ታገኛላችሁ። እነዚህንም አጥርታችሁ መማር ይኖርባችኋል። ስለዚህ ይህን መማር ለምንድን ነው የሚያስፈልገን? አንደኛ ኢንተራክቲቭ የሆኑ ዳሽቦርዶችን ክሬት ለማድረግ ስለሚያስፈልገን ነው ማለት ነው። እንደዚሁም ደግሞ የሰራነው ዳሽቦርድ አፕዴት ሲደረግ አውቶማቲካሊ መቀየር ይኖርበታል ማለት ነው። እነሱን ያጠቃለለ ነው። ስለዚህ አንደኛ ስቴፕ ላይ ኤክሴል ተማርን፣ ሁለተኛ ስቴፕ ላይ ደግሞ ለዳታ ቪዥዋላይዜሽን የሚያገለግሉ ነገሮች ተማርን ማለት ነው። ይህን ስንጨርስ ወደ ሶስተኛው ስቴፕ ነው የምንሄደው። አሁን ላይ ብዙዎቻችሁ እንደምታውቁት አርቲፊሻል ኢንተለጀንስ በተለያዩ ስራዎች ላይ ጣልቃ እየገባ ነው ማለት ነው። ስለዚህ በደንብ ኤአይ አጠቃቀምን ማወቅ ይኖርባችኋል ማለት ነው። ስለዚህ አሁን ቻትጂፒቲ መጠቀም ይቻላል፣ ክላውድን መጠቀም ትችላላችሁ ማለት ነው። በተለይ ኮምፕሌክስ የሆኑ ፎርሙላዎችን በቀላሉ ይጽፍላችኋል ማለት ነው። እንዴት አድርገን በኤክሴል ፎርሙላዎችን እንደምንጽፍም ቪዲዮዎች ሰርቼላችኋለሁ። በተመሳሳይ ደግሞ ለምሳሌ የፓይተን እንደዚሁም ደግሞ የኤስኩኤል ስክሪፕቶች ይኖራሉ። እነሱም እናንተ ኮደር ሳትሆኑ እንዲጽፍላችሁ ማድረግ ይቻላል ማለት ነው። ስለዚህ ኤአይ በጣም ወሳኝ ነው። በተጨማሪም ደግሞ ኤአይን በመጠቀም ፓተርኖችን እንድታገኙ እንደዚሁም ደግሞ የዳታውን ትሬንድ እንድታገኙ ያግዛችኋል ማለት ነው። እዚህ ጋርም ጥብቅ የሆነ ማሳሰቢያ አለላችሁ። ለምሳሌ ብዙ ጊዜ ኤአይ የተለያዩ ስራዎችን ይተካል ሲባል ሰምታችኋል፣ ወይም ደግሞ ሰራተኞችን ከስራ ውጭ ያደርጋል ማለት ነው። ነገር ግን ብቻውን አያደርግም። እናንተ ኤአይንም ተምራችሁ ከተገኛችሁ ኤአይ የማይጠቀሙትን ዳታ አናሊስቶች ነው እንጂ ልትተኩ የምችሉት ኤአይ ብቻውን ሊሰራው አይችልም ማለት ነው። ስለዚህ ሁለቱንም አጠናክራችሁ አንድ ላይ ማወቅ ይኖርባችኋል። የምታዩዋቸው በተደጋጋሚ ኤአይ ላይም የተለያዩ ቪዲዮዎችን እየሰራሁላችሁ ነበረ። ስለዚህ እነሱን ማየት ትችላላችሁ። ጄሚና ያለላችሁ ለምሳሌ እዚህ ጋር ፉል ኮርስ ነው ወደ 21 ደቂቃ አካባቢ። ቻትጂፒቲም እዚህ ጋር ያለላችሁ ዳታ ሁሉ እንዴት በመጻፍ እንደምትችሉ ያሳየውበት ቪዲዮ አለ። እነሱን መመልከት ይቻላል። ወይም ሌላም ቦታ ኮርሶችን መውሰድ ትችላላችሁ። በዋናነት ግን ኤአይ አጠቃቀምን ችላችሁ መገኘት ይኖርባችኋል። ይሄ ሶስተኛው ስቴፕ ነው ማለት ነው። አራተኛው ደግሞ ለምሳሌ በኤክሴል ቻላችሁ፣ ከዛ ደግሞ ቪዥዋላይዝ ማድረግ ቻላችሁ፣ እንደዚሁም ኤአይ አጠቃቀምን ቻላችሁ፣ አሁን የሆነ ስራ መስራት ችላችኋል ማለት ነው። ስለዚህ አሁን ፖርትፎሊዮ ደግሞ ማዘጋጀት ይኖርባችኋል። በተለይ አሁን አላማችን ምንድነው? ኦንላይን ላይ ስራዎችን ለመስራት ነው። ኦንላይን ላይ ደግሞ ስትሰሩ ሰዎች የሚያውቋችሁ እናንተ ባዘጋጃችሁት ፖርትፎሊዮ ነው እንጂ ለአንድ ሰው ሄዳችሁ አሁን ዳታ አናሊሲስ እችላለሁ ስላላችሁ ስራ አይሰጣችሁም። የሰራችሁትን ወይም ለራሳችሁ የሰራችሁትን ቢሆን ሳምፕል ማሳየት አለባችሁ። እንደምታዩት አሳዩ ነው እዚህ ጋር የሚለው መናገር አይደለም ማለት ነው። ምክንያቱም ቀጣሪዎቹ የሚፈልጉት ምን ሰርታችኋል የሚለውን ነው ከናንተ። ስለዚህ መስራት ያለባችሁ አንደኛ ሪል ወርልድ የሆኑ ፕሮጀክቶችን ለምሳሌ ሴልስ ሪፖርት ማዘጋጀት፣ ፋይናንስ ትራከር ያዘጋጃችሁት ካለ እሱን ፖርትፎሊዮአችሁ ላይ ማካተት ይኖርባችኋል። ዶክመንታችሁ ክሊን መሆን አለበት። እንደዚሁም ደግሞ የተለያዩ ኤክሴል ፋይሎች የተካተቱበት ቢሆኑ በጣም የተሻለ ይሆናል ማለት ነው። እንደዚሁም የሰራችኋቸውን ዳሽቦርዶች ቀጥታ ዌብሳይቶች ላይ ጫን ትችላላችሁ፣ ሊንክ ማድረግ ትችላላችሁ። ዳሽቦርድም እንዴት እንደሚሰራ ከዚህ በፊትም ቪዲዮ ሰርቼላችሁ ነበረ። ስለዚህ ሼር የምታደርጉት አንደኛ ሊንክደን ላይ ማድረግ ትችላላችሁ፣ ጊትሃብ እንደዚሁም ደግሞ የተለያዩ የራሳችሁ ፐርሰናል ዌብሳይቶችም ካሏችሁ እዛ ላይ ማድረግ ይቻላል ማለት ነው። ስለዚህ ሊንክደንም ስራችሁን ለማፈላለግ በጣም ወሳኝ የሆነ ቦታ ነው ማለት ነው። ሊንክደን ላይም ቪዲዮ ሰርቼላችኋለሁ፣ ምናልባት ካላያችሁት ይሄኛው ከዓመት በፊት የተሰራ ቪዲዮ ነው። እንደምታዩት ይሄንንም መከታተል ትችላላችሁ ማለት ነው። አሁን የምጠቁማችሁ የኔ ቪዲዮዎችን ነው። እናንተ ግን ሌላም ቦታ መማር ይቻላል። ዋናው ግን ሊንክደን የመሳሰሉትን ነገሮች ማወቅ አሉባችሁ። የሰራችሁትን ስራ ሼር ታደርጋላችሁ። ሰዎች ሰርች ሲያደርጉም እናንተን ያገኟችኋል ማለት ነው። ስለዚህ አራተኛው ስቴፕ ይሄ ነው። አምስተኛው ደግሞ ስራ ወደ ማደን ወይም ኔትወርክ ወደ መፍጠር ነው የምንሄደው ማለት ነው። ስለዚህ አንደኛ ሊንክደን ላይ ልናደርገው እንችላለን ብያችኋለሁ። ኪወርዶችን እያስገባችሁ ለምሳሌ እናንተ ፖርትፎሊዮ ላይ ዳታ ቪዥዋላይዜሽን፣ ኤክሴል የሚሉ ነገሮችን ካስገባችሁ ሰዎች ሰርች ሲያደርጉ በቀላሉ ያገኟቸዋል። እንደዚሁም ደግሞ የተለያዩ ፍሪላንሲንግ ፕላትፎርሞች አሉ እና አፕወርክ ካሉ እነዛ ላይም ገብታችሁ ስራዎችን መፈለግ ይቻላል ማለት ነው። አሁን አፕወርክ ላይ ከዚህ በፊትም እንዴት መፈለግ እንደምትችሉ ተመልክተን ነበረ። አፕወርክ ብላችሁ በቀጥታ ትገባላችሁ። እንደምታዩት አሁን ወደ አፕወርክ ቀጥታ ገብቻለሁ። ስራዎች እዚህ ጋር ቶሎ ቶሎ ይለቀቃሉ። እንደምታዩት ዳታ ኢንትሪ የመሳሰሉት ነገሮች አሉ። ለምሳሌ የፈለኩት አሁን ዳታ አናሊሲስ ስለሆነ ዳታ አናሊሲስ ወይም ደግሞ ዳታ አናሊስት ብላችሁ በዘርፋችሁ መፈለግ ይቻላል ማለት ነው።
ተመልከቷቸው። ዳታ አናሊሲስ በጣም ብዙ ፍላጎት አለው ማለት ነው። እዚህ ጋር እንደምታዩት ከዛ በኋላ ክፍያዎቹን ተመልከቷቸው። እየገባችሁ እዚህ ላይ ማመልከት ይቻላል። እናንተ ግን የመጀመሪያችሁ ከሆነ ይህንን ኢንተርሚዲየት ብታረጉት የተሻለ ነው። ጀማሪ ወይም ኢንተርሚዲየት አድርጋችሁ መስራት ይቻላል። መካከለኛ ከሆናችሁ ወይም ጀማሪም ከሆናችሁ ሁለቱንም መስራት ስለምችሉ ማለት ነው። አሁን ኢንተርሚዲየት ላይ የወጣ ስራ ነው። እዚህ ጋር ይሄኛው እንደምታዩት ዳታ አናሊስት ይላል። እንደዚሁም ዳታ ሳይንቲስት እዚህ ጋር ዝርዝር አለላችሁ። ዝርዝሩን እየገባችሁ ታነባላችሁ። ክፍያው ደግሞ እዚህ ጋር አለ። ሌሎችንም ዝቅ እያደረጋችሁ ችሏለሁ ብላችሁ ያሰባችሁትን መስራት ትችላላችሁ። በጣም ጀማሪ ነን ካላችሁ ደግሞ ይሄን አጥፍታችሁ እዚህ ጋር ኢንትሪ ሌቭል የምትለዋን ብቻ መርጣችሁ መስራት ይቻላል። እነዚህ አሁን ኢንትሪ ሌቭል ላይ ያሉ ስራዎች ናቸው ማለት ነው። እዚህ ላይ እየሰራችሁ በሄዳችሁ ቁጥር ልምዳችሁም እየጨመረ ተፈላጊነታችሁም እየጨመረ ይሄዳል። እናንተ ሌሎች ፕላትፎርሞችንም መጠቀም ትችላላችሁ ማለት ነው። ሪሞት ጆብን መሞከር ይቻላል። አሁን ኦንላይን ከመስራት በተጨማሪ ከኢንተርናሽናል ከሆኑ ድርጅቶች ጋርም ተጻጽፋችሁ መቀጠር ትችላላችሁ። ኢትዮጵያ ሆናችሁ እዛ ያሉትን ስራዎች መስራት ይቻላል ማለት ነው። ዋናው የእናንተ ዳታ አናሊሲስን በደንብ ችሎ መገኘት ነው ማለት ነው። ስለዚህ አሁን ጠቅለል ስናደርገው አንደኛ ከኤክሴል መጀመር ትችላላችሁ። ከዛ ደግሞ እንዴት አድርጋችሁ ዳታዎችን ቪዥዋላይዝ ማድረግ እንደምትችሉ ማወቅ ይኖርባችኋል። እንደዚሁም ስራችሁን እንዲያግዛችሁ ደግሞ ኤአይን መጠቀም መቻል አለባችሁ። ከዛ በኋላ ፕሮጀክቶችን ትሰሩና እነዛን ሼር ማድረግ ይሆናል ማለት ነው ስራችሁ። ስለዚህ ዳታ አናሊሲስን ለመማር መንገድ የሚሆን ነገር አግኝታችኋል ብዬ አስባለሁ። በዝርዝር እንድሰራላችሁ የምትፈልጉት ሀሳብ ካለም ኮሜንት ላይ ያሳውቁኝ። ቪዲዮ ከተመቻችሁም ላይክ በማድረግ ልታሳውቁኝ ትችላላችሁ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።